እንግዲህ ያምልኮ ምሽት ነው። የሚያመልክ ሰው ደግሞ ምን እንደሚሆንለት የእግዚአብሔር ቃል ይናገራል። ግልጽ ነው አይደለ? አምልኮ ውጤት አለው። አሁን እንደዚህ የዘመርነው እልል ያልነው ሰማይ ሄዶ ጉም አይደለም የሚሰራው፣ እግዚአብሔርን መልሶ በክብር ወደኛ ያመጣዋል። በጣም መንፈሴ ላይ የከበደ አንድ ቃል አለ። ትንቢተ ዳንኤል ምዕራፍ 6 ላይ እንደምታውቁት ዳንኤል በምርኮ ምድር ላይ እያለ ንጉሱ ዳሪዮስ ባለበት ዘመን ላይ ክፉ ሰዎች በእነዚህ 30 ቀናት ከሰው ወይም ደግሞ ከአምላኩ ሲለምን የተገኘ በተራቡ ያንበሳ ጉድጓዶች ውስጥ ይጣል ሚል አዋጅ ወጣ። ዳንኤልም እንደ ልማዱ ይላል መስኮቶቹን ወደ ኢየሩሳሌም ከፍቶ ሲጸልይ ተያዘ እና ንጉሱ ይወደው ስለነበረ ይላል የእግዚአብሔር ቃል ዳንኤልን ለማዳን ሙሉ ቀን ሲደክም ሙሉ ፋይናሊ እንዳቃተው ሲያቅ የምድሩ ሲጨርስ እንደዚህ ያለው ለዳንኤል እኔ አልቻልኩም አለው። ሁሉ ጊዜ ግን የምታመልከው አምላክ አሜን፣ ሁሉ ጊዜ የምታመልከው አምላክ ከአንበሶቹ አፍ ያድን። ይሄ ጉዳይ ከኔ በላይ ነው፣ ከኔ አቅም በላይ ነው አለ። ወዳጆች በ127 አገር ስልጣን ያለው የፋርስና የሜዶን ገዢ የሚናገረውን ንግግር በማህተም ካጸና ምንም የማይሽርበት የሌለው ሰው ለአንድ ሰው እንደዚህ ያለው ከኔ አቅም በላይ ነው አለው። አንዳንድ ጊዜ ነገሮች ምድር ላይ የመጨረሻ ደረጃ ይደርሳሉ። እዚህ አለቀ ማለት ሰማይ አለቀ ማለት አይደለም። ከዛ በኋላ እንደምታውቁት ነገሩ ሲያልቅ ወደ ተራቡ አንበሶች ጉድጓድ ዳንኤል ተጣለ። ምዕራፍ 6 ላይ የሚገርማችሁ በሌሊት መጣ ንጉሱ፣ የልዑል አምላክ ባሪያ ዳንኤል ሆይ ሁሉ ጊዜ የምታመልከው አምላክ አለው። አጠገባችሁ ያለውን ሰው ፈገግ ብላችሁ ጨብጡና ሁሉ ጊዜ የምታመልክ ከሆነ በሉት እስቲ ያንተ ጉዳይ ምድር ላይ ሲያልቅ ሰማይ ላይ ይንቀሳቀሳል። አንድ ደቂቃ ነው ማውጀው ትንቢታዊ አዋጅ። ታሪኩን ታውቁታላችሁ። እና ከውስጥ ዳንኤል እንደዚህ ያለ ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና አንተንም አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ አለ። የአባቴ መንፈስ እንደዚህ ብሎኛል፣ የእናንተን ጉዳይ፣ የእናንተን ትዳር፣ የእናንተን አገልግሎት፣ የእናንተን ቢዝነስ ሊበሉ ያሉ አንበሶች አፋቸው ይዘጋል። ምክንያቱም ስለምታመልኩ የሚያመልክ ሰው የአንበሶች አፍ ይዘጋለታል። ታምናላችሁ? ሌሎችን ሰብሮ የጣለ፣ ሌሎችን በልቶ የጣለ፣ ሌሎችን ወቅቶ የጣለ እናንተ እያመለካችሁ ይዘጋዋል። ሲከኔ ጋር እጃችሁን ከፍ አድርጉና አምላኬ ብሏል መልአኩን ልኮ የአንበሶቹን አፍ ዘጋ። በጌታ በኢየሱስ ስም በእናንተ ጉዳይ ላይ አፉ የተከፈተ አንበሳ በኢየሱስ ስም ይዘጋል። የጉስቁልና አንበሳ፣ የራብ አንበሳ፣ የስደት አንበሳ፣ የባዶነት አንበሳ፣ የርግማን አንበሳ አፉ ይዘጋል። ሲከኔ ጋር ጩና በላተኛው ብሏል አፉ ይዘጋል። ጨርሻለሁ። አንድ ሰው ብቻ ፈገግ ብላችሁ እያያችሁት የምታመልክ ከሆነ በሉት እስቲ አልሰማው። የምታመልክ ከሆነ የተራበ አንበሳ አይችልህም። ለሚያመልኩ በሉት እስቲ የሚመለክ መልአክ አለ። ኢየሱስ ጌታ ነው። ነግራችኋለሁ። ሌሎች ከማይወጡበት ጉድጓድ ውስጥ ትወጣላችሁ። ሌሎች ተሰብረው ከሚቀሩበት ውስጥ ታመልጣላችሁ። የተራቡ የአንበሶች ጉድጓድ ዳንኤልን ሊያስቀረው አልቻለም። አሜን አትሉኝም ወይ? ኢየሱስ ጌታ ነው። ዝም ብሎ ሰሞኑን ይሄ ቃል ነብይ በአይምሮ ላይ መጣ ነበር። ከጉድጓድ ውስጥ ሰው ከማይወጣበት ውስጥ ሰው ከማይተርፍበት ውስጥ የተራቡ አንበሶች ካሉበት ውስጥ አንድ ሰው ድምፁ ተሰማ። ምን ብሎ አለው? ሃሌሉያ! ማንም ገብቶ የማይወጣበት ውስጥ አንድ ሰው ስለሚያመልክ አሜን አትልም ወይ? ሲገባ ራሱ በአምልኮ ምክንያት ስለሆነ የገባው ጸሎት አላቆምም ብሎ ስለሆነ የገባው የአንበሳን አፍ እየዘጋ ያኖረናል። የአንበሳን አፍ እየዘጋ እናገለግላለን። በላተኛው ብዙ ነው፣ ነዳፊው ብዙ ነው፣ ነገረኛው ብዙ ነው፣ መተተኛውን ብዙ ነው። አንተ ግን እየዘጋልህ ያኖርሃል። ከፍ አድርጉ እጆቻችሁን። እግዚአብሔር እንደዚህ ብሎኛል፣ የአንበሳውን አፍ እዘጋለሁ። የአንበሳውን አፍ እዘጋለሁ። መስሪያ ቤት ላይ የተከፈተ፣ ሰፈር ላይ የተከፈተ፣ ትውልድ ላይ የተከፈተ ሰብሬ ጥላለሁ የሚል ባጭር አስቀራለሁ የሚል አባት እንደዚህ ይልሃል፣ መልአኩን ልክና እዘጋዋለሁ። አፉ ይዘጋል። ከኔ ጋር ጩና አፉ ይዘጋል ብሏል። አሜን አላችሁ ወይ? ይኸውላችሁ ዳንኤል ገብቶ የወጣው ዝም ብሎ ጉድጓድ ውስጥ እንዳልሆነ የምታውቁት
ዳንኤል እንዲጣል ያደረጉ ሰዎች የሚገርማችሁ ነገር ሲገቡ እነሱ ሚስቶቻቸው ልጆቻቸው ሲገቡ መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? አንበሶቹ መሬት ራሱ አላደረሷቸው አየር ላይ ነው የሰባበሯቸው። አይገርምም? ሌላውን አየር ላይ የሚሰባብር እኔን ግን አይሰብረኝም። የሚሰብር ስለሌለ አይደለም፣ ሚቀጭ ስለሌለ አይደለም። ዘንድሮ ሰው አይበረክትም በተባለበት ምድር ላይ በርጅና እንለመልምበታለን። አኖካ ባራዲያስ 3 ሰው ነው ግን አሜን ያለው። ያለ 1 ዓመት ያለ 2 ዓመት ያለ 6 ወር ሰው የማይሰነብትበት ቦታ ላይ እግዚአብሔር ያለመልምሃል። አንድ ሰው ይታየኛል ጉድጓድ ከሆነ ነገር ሌሎች ወድቀው ከሚቀሩበት ተሰብረው ከሚቀሩበት እኔ አሁን ተወልጄ ያደኩበትን ሰፈር እኔ ታውቃላችሁ በጣም ነው የምናገረው። በአሁን ብዬ ነው ያለ ምክንያት ራሱ ፈልጌ እናገራለሁ። ሰው ማውጣበት ሰፈር አደገኛ የሆነ ሰፈር ላይ ከዛ ሰፈር ነው ስለ ይደነግጣሉ። እንዴት የዳንኤልን አምላክ ነው ማመልከው። አሜን። ሞቶ ያድራል የተባለበት ውስጥ ነጋለት ነጋ። አሜን አትልም ወይ? ጠዋት ላይ በሐዘን ቃል ንጉሱ ተጣላ። እዚህ ጉድጓድ ውስጥ ሰው ይኖር ይሆን? እዚህ ጉድጓድ ውስጥ ዳንኤል የሚባለው ሰው ተርፎ ይኖር ይሆን? አዎ የሚያመልክ ሰው በደህና ሰዓት ያመለከ፣ በምቹ ሰዓት ያመለከ፣ በጊዜው ያመለከ፣ በወጣትነቱ ላይ ያመለከ ጉድጓድ ውስጥ ሲገባ ያነ ያመለከ አብሮት ይገባል። አሜን አትሉኝም? ጨርሻለሁ። እንደዚህ ይመስለኛል። ከኔ ጋር ናቸው። ልክ በቃ ሰዎቹ ተነጋግረው በዳንኤል ላይ ተመቀኝተው ነው ታውቃላችሁ። ክፉ መሆኑ አይደለም እኮ ይሄ ስደተኛ ላያችን ላይ ነገሰ ብለው ላያችን ላይ ከፍ አለ ብለው ከሰው ሀገር መጥቶ በቃ ሰራንለት ብለው የሚገርማችሁ በተራቡ አንበሳ ጉድጓድ ውስጥ በቃ ነገር አልቆ ንጉሱ የምድሩ ንጉስ ምንድነው ዳሪዮስ የምድሩ ንጉስ እኔ አልችልም ሲል የሰማዩ እኔ እችላለሁ አለ። እና ከሚያመልኩ መላእክቶች መካከል እግዚአብሔርን ስለሚታዘዙት አንዱ መልአክ እንደዚህ ያለው ይመስለኛል። ታየዋለህ ያንን ልጅን ዝም ብሎ የሚያመልክ ጸሎት አቁም ሲባል አላቆመም የሚል ይዘውታል፣ ምቀኞች ይዘውታል፣ ተንኮለኞች አንበሳ ጉድጓድ ውስጥ ሊከቱ ነው። ምን ታረጋለህ መሰለ? ቀጥታ ትሄድና አንበሶቹን አትገላቸውም፣ አፉን ትዘጋለህ። ለአንድ ሰው እንዲያገለግል አፍ ይዘጋለታል። ማገለግለው ጌታ ምስክር ከማይወጣበት ቦታ የሚወጡ ሰዎች አሉ። እንዴት ስትባል እየዘጋልኝ፣ እንዴት ስትባል እየሰበረልኝ፣ እንዴት ስትባል እየመታልኝ። ሃሌሉያ! ሰሞኑን ከአንድ እግዚአብሔር ሰው የሰማሁትን ቃል እኮ ነው። ይኸውላችሁ ልክ መርዶክዮስ ላይ ሙሉ ሌሊት ሲመክሩ አደሩና እግዚአብሔር በማለዳ በተነው። በአንድ ሰው ህይወት ላይ ልክ መረብ ኳስ የሚሰርብ መረብ ኳስ የምታውቁ ኳሱን ወደ ላይ አድርጎ ድርግም እንደሚያደርገው ያንድን ሰው ጠላት እንደዛ መታው እግዚአብሔር፣ በተነው እግዚአብሔር። እያስፈራራ ያለ አፉን ይዘጋዋል። አሜን አትለኝም ወይ? ከፍ አድርጉ እጆቻችሁን። ማምለኬን እቀጥላለሁ በሉ። ከዚህ በላይ ጫዋችሁ ማምለኬን እቀጥላለሁ፣ ማገልገሌን እቀጥላለሁ፣ መጸለይን እቀጥላለሁ፣ መቀደሴን እቀጥላለሁ። የክፉን አዋጅ አልፈራም። ምክንያቱም በሉሲ አምላኬ የዳንኤል አምላክ ነው። የዳንኤል አምላክ ነው። አንድ ደቂቃ ብቻ አንድ ትንቢት ልናገርና ልጨርስ። ይኸውላችሁ ንጉሥ ዳሪዮስ ጌታን የተቀበለ በልሳን የሚጸልይ ክትትል የተማረ ሰው አይደለም። በዳንኤል ሕይወት ውስጥ የተገለጠውን የእግዚአብሔር ማዳን አይቶ ዳንኤል ከጉድጓድ ከወጣ በኋላ ሰዎችን በሙሉ ሰበሰበና በ127 አገር ስለ እግዚአብሔር እንዲጻፍ አደረገ። ምን እንዳለ ታውቃላችሁ? በመንግስቴ ግዛት ያሉ ሁሉ በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። አንደኛ እሱ ሕያው አምላክ ነው፣ ለመንግስቱ መጨረሻ የለውም ካለ በኋላ ያድናል፣ ይታደጋል፣ በሰማይና በምድር ድንቅና ታምራትን ያደርጋል ካለ በኋላ ስሙ ስለጠፋው ስሙን ስለማያውቀው ምን ቢል ጥሩ ነው? የዳንኤል አምላክ አለ። በዳንኤል በኩል ስም አወጣለትና የዳንኤል አምላክ ዳንኤልንም ከአንበሳ አፍ አድኖታል። እንደሚያድን ማስረጃ፣ እንደሚረዳ ማስረጃ። ሾውሩም የሚባል አለ። የሆነ አሁን ትልልቅ ፋብሪካዎች አሉ አይደለ? እየሄድክ ፋብሪካ አትጎበኝም እኮ ፋብሪካ አትጎበኝም። የሆነ ቆንጆ ፈርኒቸር ካለ ሰውየው ሄዶ ፈርኒቸሩን አያሳይም። አልቆ ሾሩሚ ማሳያ ክፍል ይባላል። ማሳያ ክፍል ትሄድና
ቆንጆ ሶፋ ማሳያ እንደዚህ አድርጌ እሰራለሁ ማለቱ ነው። አላያችሁም? ስታልፉ የሚያማምሩ መኪኖች አሉ። ይሄ መኪና ስንት ነው ስትል አይሸጥም፣ ይሄ እንደ ማሳያ ነው ይሏል። አንዳንድ ሰዎች የእግዚአብሔር የማዳን ማሳያ ናቸው። እንደዚህ ያድናል፣ እንደዚህ ይረዳል፣ እንደዚህ ያግዛል፣ እንደዚህ ያከብራል። አሁን እኔ ማሳያ ነኝ። ያሳድጋል ለሚለው ማሳያ፣ ይረዳል ለሚለው ማሳያ፣ ያከብራል ለሚለው ማሳያ። አንዳንዶቻችሁ በዘመዶቻችሁና በሰፈራችሁ መካከል እግዚአብሔር ለምልክት ልክ እንደሱ በሚባል ታሪክ ይገልጣችኋል። ለመጨረሻ ጩና አምላኬ በሏ። መልአኩን ልኮ የአንበሶቹን አፍ ዘጋ። የአንበሳ አፍ ይዘጋላችሁ፣ የመተተኛ አፍ ይዘጋላችሁ፣ የነገረኛ አፍ ይዘጋላችሁ። ስማችሁን ከሟርተኞች ቀምቻለሁ፣ ከምቀኞች ቀምቻለሁ፣ ከመተተኞች ቀምቻለሁ፣ ባጭር ከሚያስቀሩ ቀምቻለሁ። አፋቸው ተዘጋ፣ ሌሊቱ ነጋ። ለመጨረሻ ጩና አምልጫለሁ በሉ እስቲ። የዳንኤል አምላክ በሏ። የኔም አምላክ ነው፣ አመልከዋለሁ። ታላቅ እልልታ ጭብጨባ። ጌታ ይባርካችሁ።